የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌም በስልጠናው መክፈቻ ላይ በሰጡት ማብራሪያ በግብርና፣ በቱሪዝም፣ በኢንዱስትሪና በከተማ ልማት ላይ በመደመር እሳቤ የተጀመሩ እንቅስቃሴዎችን ማስቀጠል ያስፈልጋል ብለዋል። አራት የሚሆኑ ርዕሶች አሉ። የስልጠና ርዕሶች የመጀመሪያው ግብርና ላይ የግብርናን ዘርፍ ምርታን ወይም የግብርናና ገጠር ትራንስፎርሜሽንን የሚያሳይ ርዕስ ነው። የቱሪዝም ዘርፍ ምርታ ላይም እንደዚሁ ስልጠና እንወስዳለን። የኢንዱስትሪ ልማት ምርታም የከተማ ልማት ምርታ ላይም ስልጠና የምንወስድ ይሆናል። እነዚህ አራቱ ርዕሶች ፓርቲ ደረጃ ሲመረጡ አሁናዊ የሀገራችንን ሁኔታ የፓርቲያችንን እሳቤ የመደመር መንግስት የያዛቸውን አቅጣጫዎች ታሳቢ ያደረጉ ርዕሶች ስለሆኑ በእነዚህ ርዕሶች ላይ ጥልቀት ያለ ስልጠና የምንወስደው ማለት ነው። ፓርቲው በብዝሃ ዘርፍ ኢኮኖሚ የያዛቸውን የትኩረት አቅጣጫዎች በመለየትና በመገንዘብ መተግበር ወሳኝ መሆኑንም አሳስበዋል። በተለይ በእነዚህ ዘርፎች ላይ የተሰጠው ትኩረት የሚመጥን ግንዛቤ ያስፈልጋል። ብዝሃ ዘርፍ ብሎ መጥራትና የብዝሃ ዘርፍን አስፈላጊነት መረዳት ሁለቱ የተለያዩ ጉዳዮች ናቸው። ብዝሃ ዘርፍ ላይ ጥቅል እውቀት መያዝና ብዝሃ ዘርፍ እንዴት ይተገበራል የሚለውን መያዝ ደግሞ ለየቅል ናቸው። ስለዚህ በመጀመሪያ ደረጃ አመራሩ በዘርፎቹ ላይ የተሰጠውን ትኩረት የሚመጥን ግንዛቤ ሊጨብጥ ይገባል። በአመራሩ መካከል ያለውን የአስተሳሰብ አንድነት በማጠናከር ለለውጥ መትጋት አስፈላጊ መሆኑንም አክለዋል። እነዚህ ዘርፎች በተናጠል የሚፈጸሙ ነው። ትብብር ይፈልጋሉ፣ ቅንጅት ይፈልጋሉ። ስለዚህ እንደ አመራር ለእነዚህ ዘርፎች ስኬት ትብብርና ቅንጅትን በሚያረጋግጥ መንገድ ነው ስልጠናውን መውሰድ ያለበት። ከዚህ በፊት ቱሪዝም ስንል ሁሉም ሰው የሚረዳው ባህልና ቱሪዝም ተቋም ስራ ብቻ ተደርጎ የሚመለከትበት፣ ቱሪዝም ሲነሳ ተቋሙ ብቻውን ተጠያቂ የሚሆንበት አግባብ ነው የነበረው። ይሄ ማለት ቱሪዝም ላይ በሌሎች ዘርፎች የተሰማሩ አካላት እኔም ቱሪዝም ላይ የራሴ አሻራ አለ፣ የራሴ ድርሻ አለ የሚለው ነገር የማይገነዘቡበት ሁኔታ ነው የነበረው። ከተማ ልማት ላይ የከተማ ልማት አጀንዳ በሚመጣበት ጊዜ ከተማን የሚመራ ተቋም ወይም ከተሞችን የሚመሩ አመራሮች ብቻ የሚፈጽሙት ተግባር ተደርጎ ነው ሲታሰብ ነበሩ። ስለዚህ ቅንጅት ማለት ምን ማለት ነው? ቱሪዝም ሊሳካ የሚችለው እነማን ሲቀናጁ፣ ግብርና ሊሳካ የሚችለው እነማን ሲቀናጁ፣ ከተማ ልማት ስኬታማ ሊሆን የሚችለው ምን አይነት ቅንጅት ስንፈጥር ነው የሚለው ነገር ስለ ቅንጅት ጊዜ ውስጥ በደንብ ምናይበት ሁኔታ ነው። ማሰብ፣ ማቀድና መፈጸም በሚሉ እሳቤዎች ተግባራትን መከወን እንደሚያስፈልግም አጽንኦት ሰጥተዋል። በስልጠናው 624 አሰልጣኞች እየተሳተፉ ሲሆን ለተከታታይ 8 ቀናት የሚቆይ ይሆናል።